ሰላም እንዴት አደራችሁ? አበበ ደርቤ እባላለሁ። በኢትዮጵያ ካፒታል ገበያ ባለስልጣን የማርኬት ዴቨሎፕመንት እና ካፓሲቲ ቢልዲንግ ኤክስፐርት ነኝ። በዚህ ሴሽን በኢንቨስተር ኤጁኬሽን ሴሽን የማርኬት ዴቨሎፕመንት ቲም እኔ አበበ፣ ማቲያስ ኃይሌ እንዲሁም የአይቲ ባለሙያ ገፌ ፋሲሊቴት እናደርጋለን። ባለፈው በኦንቦርዲንግ ሴሽን ያነሳናቸውን ፖይንቶች ላንሳና ወደ ዛሬው ፕሬዘንቴሽን ቀጥታ እንገባለን። ባለፈው ላልተገኛችሁ ይህ የኦንላይን ኤጁኬሽን ፕሮግራም ለ3 ወር ኤቭሪ ሳተርዴይ ከ3 ሰዓት እስከ 4 ሰዓት ተኩል ሎካል ታይም የሚሰጥ ፕሮግራም ነው። በዚህ ፕሮግራም 80% አቴንዳንስ ከሁሉም ፓርቲሲፓንት እንፈልጋለን። ከባለፈው ፓርቲሲፓንቶችን አክሰፕት ከማድረግ አንጻር የገጠመን ተግዳሮት ስለነበረ እሱን ፊክስ ከማድረግ አንጻር ፓርቲሲፔሽን በዛሬው ሴሽን ላይ በኪውኤንዲኤ ቦክስ ስር ነው የሚሆነው ማለት ነው። ጥያቄዎችም ካሏችሁ ለፓርቲሲፔሽን የሚሆኑ ጥያቄዎችም ከተነሱ በኪውኤንዲኤ ላይ መጠየቅ መመለስ ትችላላችሁ ማለት ነው። ለመጨረሻ ማለት የምፈልገው ሊንኮችን ከማቲያስ ከአበበ ከኃይሌ ውጭ ማንም ሼር ቢያደርጓቸው እንዳትቀርቱ። እዚህ ያላችሁ ፓርቲሲፓንቶችም እንደዚህ አይነት ሊንኮችን ሼር እንዳታደርጉ ስንል እናሳስባለን። ባለፈው ሴሽን ዋናዎቹ ፖይንቶች እነዚህ ናቸው የነበሩትኝ። የዛሬውን ሴሽን ከማስተዋወቂያ በፊት ምናልባት ይሰማል ግዛት ኦዲቦ ቻት ቦክሱን ኪውኤንዲኤን በትክክል የተጠቀማችሁ እንደሆነ ለማወቅ ሜቢ እዛው ላይ ሪፕሌይ ብታደርጉልኝ። እዚህ ኦዲቦ ፓርቲሲፓንትስ እዚህ ኦዲቦ you can use Q&A የሚለውን እሱን ክሊክ አድርጋችሁ ልትመልሱልኝ ትችላላችሁ። ፕሬዘንተሮች የሚያነሷቸው ጥያቄዎች ወይም የዲስከሽን ሀሳቦችን ካሉ ያንን ቦክስ ስለምንጠቀም Q&A የሚለው ላይ የሚሰማ ከሆነ ይሰማን ብላችሁ መልሱልኝ። ኦራይት ቴንክ ዩ ሶ ማች እንግዲህ ባለፈው በተነጋገርነው መሰረት የባለፈው የኦንቦርዲንግ ሴሽን አቴንዳንስ ማንዳቶሪ አልነበረም። ከዛሬ ጀምሮ ሁላችሁም 80% አቴንድ እንድታደርጉ ሲል በማሳሰብ ልጀምርና ዛሬው ሴሽናችን የሚሆነው የፋይናንስ ስርዓቱ ምን ይመስላል፣ የካፒታል ማርኬት የካፒታል ገበያስ ምንድን ነው፣ ምን አይነት ግንኙነት አላቸው፣ የካፒታል ገበያስ ለኢኮኖሚ እድገት ለኢኮኖሚክ ዴቨሎፕመንት ምን አይነት ሚና አለው የሚለውን ቶፒክ የሚዳስስ ይሆናል። በዚህ ሴሽን 3 ፕሬዘንተሮች ይኖሩኛል። መጀመሪያ የኦፕኒንግ ሪማርክ ከዋና ዳይሬክተር ሀና ተልቆ ከኢትዮጵያ ካፒታል ማርኬት ኦቶሪቲ 20 ደቂቃ የሚያክል የሚወስድ ሴሽን ይኖረናል። በመቀጠል ከጌታቸው አህመድ የፋይናንስ ዘርፍ እና የካፒታል ገበያ አጠቃላይ እይታ በሚል ርዕስ የፋይናንስ ዘርፍ ምን አይነት ኮምፖነንቶች እንዳሉት፣ የፋይናንስ ዘርፍ የኢኮኖሚው ላይ ምን አይነት ሮልን ይጫወታል፣ የካፒታል ማርኬት በዚህ የፋይናንስ ዘርፍስ ምንድን ነው የሚለውን ኦቨርቪው ይሰጠናል። በመቀጠል አቶ መለሰ የካፒታል ማርኬት ዴቨሎፕመንት የካፒታል ገበያ ለልማት ምን አይነት ጠቀሜታ አለው የሚለውን ቲዎሬቲካሊ በኢምፔሪካል ኤቪደንስ እና የሌሎች ሀገሮች ኤክስፒሪየንሶችን ሼር ያደርገናል።
it will be an interesting session. So ኦፊሻሊ የዚህን የኦንላይን ኤጁኬሽን ፕሮግራም ለመጀመር ዲሬክተር ጀነራል ሀና ተልእኮን የመግቢያ ንግግር እንዲያደርጉልንና የኢትዮጵያ ካፒታል ገበያ ባለስልጣን እስካሁን ድረስ ምን አይነት ስራዎችን ላለፉት 2-3 ዓመቶች ምን አይነት ስራዎችን ሰርቷል፣ እዚህ የኦንላይን ኤጁኬሽን ፕሮግራም ምን እንደምናገኝ እነዚህን የመሳሰሉ ነገሮች ዴሊቨር ታደርግናለች። ሀና ኦቨር ቱ ዩ። እሺ ዶክተር አበበ በጣም አመሰግናለሁ። ሁላችሁን ተሳታፊዎች እንደምን አደራችሁ። ምናልባት ድምጻችን እየተሰማ መሆኑንና በዚህ ትሬኒንግ ላይ እየተካፈላችሁ መሆኑን ለማየት አንዳንዶቻችሁ ድምጽ አይሰማም ነበር እያላችሁ ስለነበረ አበበ ማስተዋወቅ ከመጀመሩ በፊት ካላስቸገርናችሁ የተወሰናችሁት ድምጻችን እየተሰማ መሆኑንና እየተሳተፋችሁ መሆኑን በተወሰነ በቴክስት መግለጽ ከቻላችሁ ወደ ኢንትሮዳክሽኑ ገባለሁ። ሁላችሁንም ጥሪያችንን አክብራችሁ ይህንን የኢንቨስተር ኤጁኬሽን ፕሮግራም ለመካፈል ስለመጣችሁ በቅድሚያ በጣም ለማመስገን ወዳለው። ከዛ በተጨማሪ ይሄ የኢንቨስተር ኤጁኬሽን ፕሮግራም እንዲሳካ በራሳችን ኢንተርናሊ ቴክኖሎጂውን እንዲሳካ በማድረግ ኮንቴንቱን ኪዩሬት በማድረግ እና ደግሞ ጥሪዎችን በማስተላለፍ ጥሪያችንን ተቀብለው አፕላይ ያደረጉ ሰዎችን አፕሊኬሽን ሪቪው በማድረግ እና ደግሞ ዛሬ እንዲህ ባለ መልኩ እንድንገናኝ ኤፈርት ያደረገውን የማርኬት ዴቨሎፕመንት እንዲሁም ኢንታየርሊ የኢትዮጵያ ካፒታል ገበያ ባለስልጣን ሲኒየር አመራሮችና ሰራተኞችን በጣም ለማመስገን ፈልጋለሁ። ከዛ በተጨማሪ እንግዲህ እንደምታዩት ዛሬም ከኔና ከቲሙን ከሚያስተባብሩት ውጪ ከተለያዩ ተቋማት አንዳንዶቹ በእርግጥ የዚህ ተቋም እና የዚህ ሀሳብ መስራቸው የነበሩ በተለይ አቶ መለሰ ከፕሮጀክት ኦፊስ ጀምሮ የኢትዮጵያ ካፒታል ገበያ ባለስልጣን እስኪቋቋም ድረስ በጣም በርካታ ድጋፍ የሀሳብ ወረቀቱን ከመጻፍ ጀምሮ ያገዙ ሰዎች ናቸው። ስለዚህ በተቻለ መጠን የኢትዮጵያ ካፒታል ገበያ ባለስልጣን ሲኒየር ኃላፊዎች እና እንዲሁም ከውጭ ያሉ ሰዎች በመጋበዝ መሰረታዊ የሆነ የካፒታል ገበያ እውቀት እንዲኖራችሁ በኋላም ደግሞ በኢትዮጵያ ካፒታል ገበያ ኢኮሲስተም ውስጥ ኢንቨስት የምታደርጉ በእውቀት ማለት ነው ኢንቨስት የምታደርጉ ሰዎች እንድትሆኑ ለማሰብ ተብሎ የተዘጋጀ ነው። እንደው በ12 ሳምንት የካፒታል ገበያ ኤክስፐርቶች እናረጋቸዋለን ብለን አናስብም። ግን መሰረታዊ ካፒታል ገበያ ምንድን ነው፣ እንዴት ይሰራል እና ደግሞ ዋና ዋና የህግ ማዕቀፎቹ ምን ይመስላሉ የሚለውና ሌሎች ነገሮች ለማቅረብ እንሞክራለን። እኔ ባለችኝ 20 ደቂቃ በኢትዮጵያ ውስጥ የካፒታል ገበያ የነበረውን እንቅስቃሴና ባለፉት በተለይ 2 ዓመታት የተካሄዱ ዋና ዋና ጉዳዮችን በተመለከተ ፈጠን ብዬ ለማቅረብ ሞክራለሁ። እንግዲህ ሁላችሁ እንደምታውቁት የካፒታል ገበያ ሬጉሌት የሚደረግ ፎርማል የሆነ የካፒታል ገበያ ማለት ነው በኢትዮጵያ ውስጥ ለመመስረት ጥረት ሲደረግ የነበረው ከ1950ዎቹ ጀምሮ ነው። አጋጣሚ ሆኖ ግን በተለያዩ ምክንያቶች ይሄ ኤፈርት ሊሳካ አልቻለም። በተለይም የደርግ መንግስት ከመጣ በኋላ ያ ሁሉ ኤፈርት አቦሊሽ ተደርጓል ማለት ነው። ከዛ በኋላ ግን በ1990ዎቹ በተለይ የግል ባንኮች መቋቋም ጋር ተያይዞ በሼር ካምፓኒ እንደ ፐብሊክ ኩባንያ ሆነው የሚቋቋሙ ድርጅቶች ቁጥር ሲግኒፊካንትሊ እየጨመረ መጥቷል ማለት ነው። ስለዚህ የኮመርሻል ኮዱ 1960 ነው የወጣው ቀድሞ የነበረው ማለት ነው። አሁን የተሻሻለው በ2021 ከኢትዮጵያ ካፒታል ገበያ ባለስልጣን አዋጅ ጋር አብሮ የተወሰነ ወራት ቀደም ብሎ ተሻሽሏል ሁላችሁ እንደምታውቁት። ከዛ በኋላ ከ1990ዎቹ በኋላ የሼር ኩባንያዎች በተለይ ፕራይመሪ ማርኬት የምንለው በጣም እያደገ መጥቶ በመቶዎች የሚቆጠሩ ፐብሊክ ኩባንያዎች ተቋቁመዋል ማለት ነው። ግን በወቅቱ የነበረው የዚህ የኩባንያዎች እድገት እና መስረታ የራሱ የሆነ በርካታ ጫናዎች እና ችግሮች ነበሩት። አንዳንዶቻችሁ እንግዲህ ቪክቲምም ልትሆኑ ትችላላችሁ። በዚህ ትሬኒንግ ውስጥ እየተካፈላችሁ ያላችሁ ሬጉሌተር ባለመኖሩ ምክንያት አንድ ግልጽ የሆነ ስለ ኩባንያዎቹ መረጃ ሊገኝበት የሚችልበት ቦታና ሁኔታ አልነበረም። ስለዚህ ይሄ
የዋጋ ኦፔክ መሆን፣ ፕራይስ ትራንስፓረንሲ እንዳይኖር፣ ሰዎች ኢንቨስት ላደረጉባቸው ኩባንያዎች በቂ ኢንፎርሜሽን እንዳይኖራቸው፣ ሌሎችም ከውጭ ሆነው በነዛ ኩባንያዎች ላይ የተለያየ ኢንትረስት ያላቸው ተቋማት እና ግለሰቦች ኢንፎርሜሽን ማያገኙበት ሁኔታ፣ እንዲሁም ኢንቨስተሮች ከገበያው ለመውጣት በተለያዩ ምክንያት ሊኩዲቲ በሚፈልጉበት ጊዜ ያንን የማያገኙባቸው በርካታ ሁኔታዎች ነበሩ። ስለዚህ ይሄንን ከግምት ውስጥ በማስገባት ከዛ በተጨማሪ ደግሞ ፍሮዶች ነበሩ። እንደምታውቁት ገንዘብ ከሰበሰቡ በኋላ ፕሮሞተርስ የምንላቸው እና ከፕሮሞተርስ ጋር አብረው የሚሰሩት በንግድ ሕጉ የተመለከቱት ሰዎች በአንድም በሌላ መልኩም ተቆጣጣሪ አለመኖሩን ከግምት በመውሰድ የምዝገባ ሰነድ አለማዘጋጀታቸውን በሁለቱ በኢንቨስተሩና ገንዘቡን ሬዝ በሚያደርጉ ሰዎች መካከል ይሄ ነው የሚባል ኮንትራትም ግንኙነት የሚያሳይ ሰነድ ባለመኖሩ ምክንያት ችግርም ሲከሰት ለማስፈጸም አስቸጋሪ ሁኔታ በመኖሩ ምክንያት ከጊዜ ወደ ጊዜ በተለይ ባለፉት 5-7 ዓመታት የካፒታል ገበያ እንቅስቃሴዎች በተለይ ፕራይመሪ ማርኬቱ ላይ በተወሰነ መልኩ መቀዛቀዝ አሳይቷል ማለት ነው። ከዛ እንግዲህ እንደምታስታውሱት ሁላችሁ በ2019 በፈረንጆቹ አቆጣጠር ማለት ነው የሀገር በቀል ኢኮኖሚክ ሪፎርም 2-3 ዋና ዋና መሰረታዊ ዓላማዎች አንግቦ በተለይ ከካፒታል ገበያ ጋር በቀጥታ የሚገናኘው የግል ዘርፉን በኢኮኖሚ ውስጥ ያለውን ተሳትፎ ማሳደግ፣ ለዚህም ደግሞ የግል ዘርፉ በቂ የሆነ ሎንግ ተርም የሆነ ፋይናንስ የሚያገኝበት መንገድ ማመቻቸት ከሚል ዓላማ ጋር አብሮ የኢትዮጵያ ካፒታል ገበያን ራሱን እንደ ግብ፣ ሁለተኛ ደግሞ ለሌሎች ዋና ዋና ግቦች የመንግስት ልማት ድርጅቶች ሪፎርም፣ ለግል ኩባንያዎች እድገት እና ለመንግስትም ኤፊሸንሲ እንደ ቱልም ደግሞ ራሱንም ካፒታል ገበያውንም ማቋቋም እንደ ዓላማ ተይዞ በፈረንጆቹ አቆጣጠር 2021 በእኛ ደግሞ 2013 ዓ.ም የካፒታል ገበያ አዋጅ ቁጥር 1248 በስራ ላይ እንዲውል ተደርጓል ማለት ነው። ከዚህ በኋላ ይሄ አዋጅ ምን ነገሮች ይዟል የሚለውን ዝም ብዬ በወፍ በረር ለማቅረብ ሞክራለሁ። ከዚያ ወዲያው ይሄ አዋጅ እንደወጣ የካፒታል ገበያ ፕሮጀክት ኦፊስ ተቋቁሞ ሁለተኛ ፕሬዘንተራችን የሆኑት አቶ መለሰ የሚመሩት ማለት ነው እና ሌሎች ኢትዮጵያውያን የሆኑ እና ትውልደ ኢትዮጵያውያን የሆኑ ግሎባሊ ያሉ ኤክስፐርቶች ተሰብስበው እንግዲህ የኢትዮጵያ ካፒታል ገበያ ባለስልጣንን ለመመስረት ጥረት ሲደረግ ቆይቷል ማለት ነው። በኋላም በዲሰምበር 2022 የመጀመሪያው ዳይሬክተር ጀነራል ተሾሞለታል። በኋላም እኔ ሁለተኛ ዳይሬክተር ጀነራል ሆኜ በኦገስት 2024 ኢትዮጵያ ካፒታል ገበያ ባለስልጣንን ወደ መምራቱ መጥቻለሁ ማለት ነው። ይሄ አዋጅ ቁጥር 1248 በጣም ኢምፖርታንት የሆነ እንደው ጊዜ ስታገኙ ሁላችሁንም እንድታነቡት አበረታታለሁ። ትንሽ ረዘም ያለ ሕግ ነው፣ ፕሮክላሜሽን ነው። ግን ካፒታል ገበያን በተለይ በኢትዮጵያ ውስጥ እንዴት እንደሚሰራ ለመረዳት የሚያስብ ማንኛውም ሰው ይህንን አዋጅ እንዲያነብ በጣም አበረታታለሁ። 113 አንቀጾች ያሉት ዋና ዋና በካፒታል ገበያ ውስጥ የሚሳተፉ ተቋማት እነማን ናቸው የሚለውን የሚያስተዋውቅ ነው። ከዚህ መሃል የኢትዮጵያ ካፒታል ገበያ ባለስልጣንን እንደ አፔክስ ኢኮሲስተም ሬጉሌተር፣ የኢትዮጵያ ሰነደ መዋዕለ ንዋዮች ገበያን እንደ ገበያ አቅራቢ፣ ሌሎች ኢንተርሚዲየሪዎች ደግሞ በአዋጁ አንቀጽ 55 የተጠቀሱትን ቁጥጥር የሚደረግባቸውን የካፒታል ገበያ እንቅስቃሴዎች እንዲያካሂዱ፣ እንዲያፋጥኑ፣ መካከለኛ ሆነው እንዲያገለግሉ፣ እንዲያግዙ አርጎ የሚያስተዋውቅ እንዲሁም የክሊሪንግ፣ የሴትልመንት፣ የዲፖዚተሪ፣ የኔቲንግ እና ሌሎች ስራዎችን ደግሞ እንዲሰሩ ሲኤስዲን፣ ኤስዲሲሲን የምንለውን ሲሲፒ የምንላቸውን ሌሎች የክሊሪንግ ካውንተር ፓርቶችን የሚያስተዋውቅ አዋጅ ነው ማለት ነው። ስለዚህ ይሄ አዋጅ ለመጀመሪያ ጊዜ የማናውቃቸውን ተቋማት እና የማናውቀውን የካፒታል ገበያ ፕሮሰስ አስተዋውቋል ማለት ነው። ይሄ የሚያግዘው ለምንድን ነው? ቅድም የተነጋገርነውን ካፒታል ገበያ ያሉትን መሰረታዊ ጥቅሞች ከጥቅም ላይ የእውነትም ጥቅም እንዲኖረው ለማድረግ ከአሁን ያየነውን እየመጣ የነበረውን ጉዳት ለመቀነስ ማለት ነው። ካፒታል ገበያ እንግዲህ ልዩ ተሳትፎ የሚኖረው ሎንግ ተርም የሆነ ፋይናንስ በመፍጠር ዳይቨርሲፊኬሽን እና ኢንክሉዥንን በማስፋፋት በተለይ እንደምታውቁት ሁልጊዜ ኢንክሉዥን ስንል ከባንክ አካውንትና እድልም ሲኖር ከባንክ ብድር ከማግኘት ጋር ነው ብዙ ጊዜ የሚገናኘው። ስለዚህ ይህንን የኢንክሉዥን ዴፊኒሽን ሚኒንግፉል ወደሆኑ አስፔክቶች ለማስፋት
እንዲሁም ደግሞ በተለይ ትራንስፓረንሲን ፕሮሞት ለማድረግ በኩባንያዎች ውስጥ ዲስክሎዥርንና ኮርፖሬት ገቨርናንስ ጥሩ የሆነ የተቋም አስተዳደርን ለማስፈን ከዛ ደግሞ ሰዎች ያንን የተቋም አስተዳደር በትክክልም እየተገበሩት እንደሆነ ኢንቨስተሮቻቸውን እንዲያዩ እንደ ኢትዮጵያ ካፒታል ገበያ ባለስልጣን ያሉ ደግሞ ሬጉሌተሮች እንዲያዩ ለማስቻል ታስቦ የተዘጋጀ የህግ ማዕቀፍና እንዳለ ኢኮሲስተሙ በዚህ ዙሪያ የሆነ ነው ማለት ነው። አበበ ምናልባት ከሰዓት እያለፍኩ ከሆነ ታስቆመኛለህ። በአዋጁ አንቀጽ 5 የምታዩት ለኢትዮጵያ ካፒታል ገበያ ባለስልጣን የተሰጡ 4 ዋና ዋና ኦብጀክቲቮች አሉ። እንግዲህ ሁሌም ስታስቡ የምንሰራቸውን ስራዎች በሙሉ በሶሻል ሚዲያ ስታዩ፣ በዌብሳይቶቻችን በተለያየ መልኩ በፐብሊክ አናውንስመንት ስታዩ እነዛ ድርጊቶች ከነዚህ 4 ኦብጀክቲቮች አንጻር እንዴት ይታያል የሚለውን እንድታስቡም ኢንትሪጊንግ እንዲሆን ነው። የመጀመሪያው ኢንቨስተሮች መብት ጥበቃና ከለላ መስጠት የምንለው ወይም ኢንቨስተሮችን ፕሮቴክት ማድረግ የምንለው ነው። ሁለተኛው የገበያውን ኦርደርሊ ፌር እና ትራንስፓረንት የሆነ ገበያ መፍጠር ነው። ሌላው ቅድም ያየነው ሲስተሚክ የሆነ ፕሮአክቲቭሊ መጠበቅ፣ ኢንዲኬተሮች ካሉ ማየት፣ ሪስክ አሰስመንት መስራት፣ ተከስተው ሲገኙ ደግሞ ያ ወደ ሌላ ፋይናንሻል ሲስተም እና ኢኮኖሚ አፌክት እንዳያደርግ ከሌሎች ተቋማት ጋር በጋራ በመሆን የመጠበቅ ነው። ሌላውና አራተኛው በጣም ዩኒክ የሆነው የዛሬውም የኢንቨስተር ኤጁኬሽን ዋና ዓላማ ገበያውን ማልማት ወይም ማርኬት ዴቨሎፕመንት የምንለው ማንዴታችን ነው። ስለዚህ ሬጉሌት ከማድረግ ሱፐርቫይዝ ከማድረግ ከመቅጣት ያለፈ ገበያውን የመደገፍ ኢኔብሊንግ ኢንቫይሮንመንቶች የመፍጠር ገበያውን የማስተማር ኃላፊነት አለበት ማለት ነው። ይህንን 4ቱን ኦብጀክቲቮች ለማሟላት የኢትዮጵያ ካፒታል ገበያ ባለስልጣን በአዋጁ አንቀጽ 6 በጣም ዝርዝር የሆኑ ስልጣንና ኃላፊነቶች ተሰጥተውታል። በአንቀጽ 6 29 ንዑስ አንቀጾች እና አንድ የመጨረሻ ሚስሊኒየስ ንዑስ አንቀጽ አለው። 30 ንዑስ አንቀጾች ማለት ነው። በዚህ ውስጥ በጣም ዲቴይልድ የሆኑ ሬስፖንሲቢሊቲዎች አሉት። ከነዚህ መካከል የተወሰኑትን ቶሎ ቶሎ ብዬ ለመጥቀስ ሞክራለሁ። የመጀመሪያውን በገበያ ውስጥ የሚካፈሉ ተቋማትን ኤክስቼንጁን ይሁን ሲኤስዲውን ይሁን ወይም ሌሎች ማርኬት ኢንተርሚዲየሪ የምንላቸውን ላይሰንስ የማድረግ እና ኮንዳክታቸውን ሬጉሌት የማድረግ ነው። ኤንትሪያቸውን ከገቡ በኋላ ያላቸውን ኮንዳክት እና ሲወጡ እንዴት አድርገው ከገበያ ይወጣሉ የሚለውን ሬጉሌት ያደርጋል ማለት ነው። ሱፐርቫይዝ ያደርጋል ማርኬት ኢንፍራስትራክቸሮችን፣ ሴኪሪቲ ኢሹዋንሶችን፣ ትሬዲንግን፣ ሊስቲንግን፣ ዲሊስቲንግን፣ ዲፖዚቲንግን፣ ክሊሪንግን እና ኤቭሪቲንግ ሬጉሌት እና ሱፐርቫይዝ ያደርጋል ማለት ነው። ለዚህ ኦንሳይት እና ኦፍሳይት የምንለውን የሱፐርቪዥን የቁጥጥር ስራ የመስራት ስልጣንና ኃላፊነት አለበት። ይሄንን በራሱ አቅም የማይሆን በሆነ ጊዜ ከሌሎች ሎ ኢንፎርስመንት ተቋማትና ከሌሎች የሙያ ተቋማት ጋር በጋራ በመሆን ስራውን መስራት ይችላል ማለት ነው። ሌላው ተቋማት፣ ግለሰቦች አዋጁን ተጣርሰው ወይም አዋጁን ተከትለው የወጡ መመሪያዎችን ተጣርሰው ሲገኙ ደግሞ አድሚኒስትሬቲቭ የሆነ ሜዥር የመውሰድ ስልጣን አለው ማለት ነው። ሌላው ኤክስተርናል ኦዲተሮች በተለይ አካውንታንትስ ሎየርስ በዚህ ካፒታል ገበያ ውስጥ ያላቸው ሚና በጣም ልዩ ነው። ምንም እንኳን የኢትዮጵያ ካፒታል ገበያ ባለስልጣን ላይሰንስ የማያደርጋቸው ቢሆንም ግን በልዩ ሁኔታ አፖይንትመንታቸውን አፕሩቭ ያደርጋል ማለት ነው። ሊስትድ የሆኑ ኩባንያዎችን እና ላይሰንስ ያደረግናቸውን ኤንቲቲዎች ኦዲት በሚያደርጉበት ጊዜ ቁጥጥር ያደርጋል ማለት ነው። ሌላው በልዩ ሁኔታ በአንቀጽ 6 የተቀመጠው ገበያው ኤሌክትሮኒክ እንዲሆን ዲጂታላይዝድ እንዲሆን የማድረግ ያንን የመደገፍ ኃላፊነት አለበት ማለት ነው። ለዚህም በኋላ ጊዜ ካገኘው የምመጣበት አንዱ ያወጣ ነው የዲማቴሪያላይዜሽን ወይም ቁስ አልባ ማድረግ የምንለው መመሪያ የዚህ ማሳያ ነው ማለት ነው። ስለዚህ በኤሌክትሮኒክ ፎርሙ ትሬዶች እንዲካሄዱ ኢዚ ኤንትሪ እና ኤግዚት እንዲሆን ኢኮሲስተሙ ዲጂታላይዝድ እንዲሆን የማድረግ ኃላፊነቶች አሉበት ማለት ነው። ከዛ ውጭ ለአገልግሎቱ ፊ የመቀበል ስልጣንና ኃላፊነት አለ። ለዚህም የፊ ዳይሬክቲቭ ወጥቷል። ስለዚህ ሴኪሪቲዝ ሬጅስትሬሽን ስናረግ፣ ላይሰንስ ስናረግ፣ ኩባንያዎችንም አፖይንትድ ሬፖችንም ላይሰንስ ስናረግ ፊ ኮሌክት እናደርጋለን ማለት ነው። ከሌሎች ተቋማት ጋር
በጋራ ተባብሮ የመስራት ስልጣንም ኃላፊነትም ተሰጥቶታል። ካፒታል ገበያ ቫዮሌሽንን በተመለከተ ኮንቪኒንግ ፓወር አለው ማለት ነው። እዚህ ከሚኒስትሪ ኦፍ ጀስቲስ፣ ከፌዴራል ፖሊስ ወይም ከሌላ ከማናቸውም ከፋይናንሻል ኢንቴሊጀንስ ሰርቪስስ፣ ከናሽናል ኢንቴሊጀንስ ሰርቪስ ወይም ከሌላ ከማናቸውም ተቋማት ጋር በጋራ የመስራት ስልጣንና ኃላፊነት አለበት። ኮንቪን ያደርጋል ማለት ነው። ግን ሁሉ ሰው የሚጠይቀው ጥያቄ ኦኬ ይሄን ያህል ገበያ ስንገነባ ኒድ አለ ወይ? ፍላጎት አለ ወይ? የካፒታል ሪኳርመንት በእርግጥም አለ ወይ? የካፒታል ሪኳርመንት ያላቸው ተቋማትና ግለሰቦች ማን ናቸው ብሎ ይጠይቃል። የመጀመሪያው እንግዲህ የካፒታል ኒድ ያለው መንግስት ነው። እንደምታውቁት መንግስት መሰረታዊ ፍላጎቶች ለማሟላት፣ ኢንፍራስትራክቸሮች ለመስራት፣ ኤክስፔንዲቸሮቹን ለመክፈል፣ የመንግስት ሰራተኞችን ደሞዝ ለመክፈል ገንዘብ ያስፈልገዋል። ቀድሞ እንደምታውቁት ከናሽናል ባንክ በቀጥታ ይበደራል። አልፎ አልፎ ቲቢል ኢሹ ያደርጋል። አሁን ግን ያንን ወደ ማርኬት ቤዝድ ኢንስትሩመንቶች ቀይሯል። እንደምታስታውሱት ባለፉት 1-2 ዓመታት በቀጥታ ከናሽናል ባንክ አልተበደረም። ቲቢል ሬጉላርሊ ኢሹ ያደርጋል። ስለዚህ ቲቢል ኢሹ በሚያደርግበት ጊዜ ግለሰብ ነጋዴዎች በዚህ ውስጥ እንዲካፈሉ እድል ከፍቷል። ሪሰንትሊም በአንዳንድ ሶሻል ሚዲያም እንዳያችሁት፣ በሜንስትሪም ሚዲያም እንዳያችሁት እንግዲህ በእኛ ኢንተርሚዲያሪስ በኩል ከ1 ቢሊዮን በላይ ትራንዛክት አድርጓል ማለት ነው ቲቢል። ስለዚህ መንግስት ያለውን ኒድ ለመሙላት በቲቢል፣ በቲቦንድ፣ በመንግስት ቦንድ ማለት ነው እንዲሁም በሌሎች በሱኩክ ቦንድ ሶቨሬንም ቢሆን በሱኩክ ቦንድ እና በግሪን ቦንዶች እንደውም በሌላ አይነት መንገድ መንግስት ሬዝ ማድረግ ይችላል ማለት ነው። መንግስት በሚቀጥሉት 10 ዓመታት ከ20 ትሪሊየን በላይ የሚገመት የፋይናንስ ኒድ አለው። ስለዚህ እሱን ሊያሟላ የሚችል የፋይናንስ አቅርቦት ያስፈልጋል። ካፒታል ገበያ ደግሞ ትልቁና ዋነኛው ካፒታል ገበያ የሚገኝበት መንገድ ነው። ፕራይቬት ሴክተሩም ከዚህ ያነሰ ኒድ አይደለም ያለው፣ ከዚሁ ጋር የተቀራረበ መጠን ያለው ኒድ አለው ማለት ነው። አሁን ግን ያለን የሴቪንግስ ሬት በጣም ትንሽ ነው። እሱን ሞቢላይዝ ማድረግ ያስፈልጋል። ስለዚህ እንዴት አድርገን ኢንቨስት እናደርጋለን የሚለውንም እያሰባችሁ እንድትቆዩ ነው። እንግዲህ ቤሲክ ስትራክቸሩ የካፒታል ማርኬት ስትራክቸር ፕራይመሪ ማርኬት እና ሰከንደሪ ማርኬት ምንለው አለ። እንግዲህ ከዚህም በኋላ በሚቀጥሉት 12 ሳምንታት የሚኖሩ ፕሬዘንተሮች የሚያቀርቡት ነው የሚሆነው። እንግዲህ ከላይ የካፒታል ገበያ ባለስልጣን ሬጉሌተር ሆኖ ያገለግላል። ኢኤስኤክስ እና ሲኤስዲው ለጊዜው በአዋጅ ቁጥር አንቀጽ 54 እንደተፈቀደልን ናሽናል ባንክን ኦቶራይዝ አድርገን ኤምኦዩ ተፈራርመን ሲኤስዲ አለን። ስለዚህ ኢንፍራስትራክቸሮች አሉ። ኢንፍራስትራክቸሮቹን ግን በቀጥታ አክሰስ የሚያደርጉት የላይሰንስ የተደረጉ ኤንቲቲዎችና ኤንቲቲዎች ናቸው። ስለዚህ በእነሱ በኩል ወይዘር ኢንስቲቱሽናል ኢንቨስተሮች ወይም ሪቴል ኢንቨስተሮች ገበያውን አክሰስ ማድረግ ይችላሉ ማለት ነው። በዚህ ገበያ ውስጥ ሲምፕሊ ቅድም ያልናቸው መንግስትም ይሁን የፋይናንሲንግ ኒድ ያላቸው ፕራይቬት ኩባንያዎች ከኢንቨስተሮች ጋር ከዲማንድ ሳይዱ ጋር ዲማንድ ሳይዱ እና ሰፕላይ ሳይዱ ማለት ነው ገንዘብ የሚያቀርበው ሰፕላይ ሳይዱ ኢንቨስተሩ፣ ዲማንድ ደግሞ ያለው ኢሹወሩ ሴኪሪቲ ይለዋወጣል፣ ሴኪሪቲስ ይለዋወጣሉ። በአማርኛው ሰነደ መዋለ ንዋዮች የምንላቸው ማለት ነው። ይሄ ኤኩዊቲ፣ ቦንድ፣ ሲአይኤስ ውስጥ ያለ ዩኒት እና ማንኛውም በአዋጁ አንቀጽ 2 እንደተመላከተው የኢትዮጵያ ካፒታል ገበያ ባለስልጣን እነዚህ ነገሮች ሴኪሪቲስ ናቸው ወይም ሰነደ መዋለ ንዋዮች ናቸው ብሎ የወሰናቸውን ነገሮች በሙሉ በዚህ አዋጅ ሬጉሌት ያደርጋል። እንደው ግን ሲምፕሊ ምንድን ነው ይህንን ከሰርቪስ ከፕሮዳክት የሚለየው የሚለውን አሜሪካኖች ሃዊ ቴስት የሚሉት አለ። ጊዜ ስታገኙ ሪሰርች እንድታደርጉት HOWEY ሃዊስ ቴስት ይሉታል። ይሄ ማለት ሲምፕሊ አንድ ገንዘብ ያለው ሰው ለሌላ ሰው ገንዘቡን ሰጥቶ ከሌላው ሰው ኤፈርት፣ ድካም፣ ስራ ለመጠቀም መፍቀድ ማለት ነው። ስለዚህ በሁለቱ ሰዎች መካከል አንዱ ኤፈርት ለማድረግ ኦፕሬሽኑን ለመምራት፣ አንዱ ደግሞ ገንዘቡን ኮንትሪቢዩት ለማድረግ የሚስማሙበት አይነት ስትራክቸር እንደሆነ እንድትወስዱት ነው። የኢትዮጵያ ካፒታል ገበያ ባለስልጣን በቀረችን የተወሰነች ደቂቃ ፈጠን ብዬ ምን እንደሰራ ለመግለጽ እሞክራለሁ። የመጀመሪያው ያደረገው ነገር የህግ ማዕቀፎችን ማሟላትና መስራት ነው። እስካሁን ድረስ 6 የተጠናቀቁ መመሪያዎች አሉን። ለኢንተርናል አገልግሎት የሚውሉ ደግሞ ሌሎች ሬጉሌሽኖች አሉን ማለት ነው። የካፒታል ገበያዎች ሰራተኞች የሚተዳደሩት በሬጉሌሽን ቁጥር 540 ስለሆነ እሱንም ጨርሰናል ማለት ነው። እነዚህ ዳይሬክቲቮች ሁላችሁ የምታውቋቸው። የመጀመሪያው የካፒታል ገበያ አገልግሎት ሰጪዎችን ላይሰንስ የሚያደርገው መመሪያ ነው። መመሪያ ቁጥር 980። ከዛ በኋላ
ከዛ በኋላ ቅድም እንደነገርኳችሁ ለአገልግሎታችን ገንዘብ የምንቀበልበት መመሪያ ነው። እሱ መመሪያ ቁጥር 996 ከዛ በኋላ ኤክስቼንጁን ኦቲሲ ማርኬትን የሚመራ ዴሪቬቲቭ ማርኬትንም የሚመራ ሌላ መመሪያ ወጥቷል። ከዛ በኋላ ፐብሊክ ኦፈሪንግ ትሬዲንግ ዳይሬክቲቭ ነው መመሪያ ቁጥር 1030። ከዛ በኋላ ደግሞ ራሳቸውን በራሳቸው እንዲመሩ ኢኮሲስተሙ በኋላ ወደ አሶሲዬሽን ወይም ወደ ሌላ እንዲያድግ የሚያደርግ የኤስአርኦ መመሪያ ነው 1031 ነው። እሱ ኮንሲኩቲቭሊ ነው የጸደቁት። ከዛ በኋላ ቅድም የነገርኳችሁ የዲማቴሪያላይዜሽን ዳይሬክቲቭ ነው መመሪያ ቁጥር 1047 የምንለው ማለት ነው። ሌሎች በመንገድ ላይ ያሉ በጣም ኢምፖርታንት ናቸው የምንላቸው እና እየተጠናቀቁ ያሉ መመሪያዎች አሉ። ሁላችሁ ስጠብቁ የነበሩት የኮሌክቲቭ ኢንቨስትመንት ስኪም የጋራ የኢንቨስትመንት ስኪም መመሪያ ተጠናቆ ለፍትህ ሚኒስቴር ተልኳል። የእሱን ውጤት እየተጠባበቅን ነው የምንገኘው። ሌሎች ግን በድራፍት ደረጃ ያሉ በጣም ብዙ ዳይሬክቲቮች አሉን። ክራውድ ፈንዲንግን የሚመለከት ድራፍት ዳይሬክቲቭ አለን። አኩዚሽን ኦፈርን የሚመለከት ድራፍት ዳይሬክቲቭ አለን። አሴት ባክድ ሴኪሪቲን በአሴት የተደገፉ ሰነደ መዋለ ንዋዮችን የሚመለከት ማለት ነው። ኤዲአርን አማራጭ የግጭት መፍቻ ዘዴዎችን የሚመለከት የመመሪያ እና ሌሎችም በዝግጅት ላይ ያሉ መመሪያዎች አሉን ማለት ነው። ሌሎች እንግዲህ ያደረግናቸው ነገሮች የማኑዋሎች ዝግጅት ነው እና ጋይድላይኖች ሁላችሁ እንደምታውቁት የኬዋይሲ እና ኤኤምኤል ጋይድላይን ወጥቶ በስራ ላይ ነው ያለው። የሱፐርቪዥን ጋይድላይን ወጥቶ በስራ ላይ ነው ያለው። አሁን ደግሞ በተለይ በጣም ኢምፖርታንት የሆነ ከሰስተናቢሊቲ እና ግሪን ቦንድ ጋር የተገናኘ የሪፖርቲንግ ጋይድላይን በሚቀጥለው ሳምንት ሎንች ብናደርገው አጠናቀናል ማለት ነው። ከዚሁ ጋር የተያዘ እንግዲህ ኢንተርናል ማኑዋሎች እና ፕሮሲጀሮች አሉን ማለት ነው። ሌላው የላይሰንሲንግ ስራ ነው የሰራ ነው። በጣም በብዛት ሁላችሁ እንደምታውቁት 16 የሚደርሱ ሰርቪስ ፕሮቫይደሮች ላይሰንስ አድርገናል። ሜጀር ካታጎሪዎቻችን እንግዲህ ብሮከር ዲለር አንድ አለን፣ ኢንቨስትመንት ባንኮች አሉን፣ እንዲሁም ኢንቨስትመንት ሴኪሪቲዝ አድቫይዘር ወይም ትራንዛክሽን አድቫይዘር የምንላቸው ካታጎሪዎች ላይሰንስ አድርገናል። እስካሁን ላይሰንስ ያደረግናቸው የሀገር ውስጥ ኩባንያዎች ናቸው። በቅርቡ ግን ከሀገር ውስጥ ውጭ ያሉ ኩባንያዎች ላይሰንስ እናደርጋለን የሚል ተስፋ አለን። ስለዚህ አኮርዲንግሊ እናሳውቃቸዋለን ማለት ነው። ኢንከሬጅ የምናደርጋችሁ ሶሻል ሚዲያ ፔጆቻችን እንድትከታተሉ እና ያው የሚወጡ መረጃዎችን እንድታዩ ነው። ሌላው ዋና የሰራነው ነገር የሴኪሪቲዝ ሬጅስትሬሽን ስራ ነው። እንደምታውቁት በመመሪያ ቁጥር 1030 የተቀመጠ የኖቬምበር 24 ወይም የህዳር 16 ዴድላይን ነበረ። በዛ ዴድላይን መሰረት በዴድላይኑ በፊትም ከዴድላይኑ በኋላም ለምዝገባ ያመለከቱ 72 የሚደርሱ ኩባንያዎች አሉን። ጠቅላላ ድምር የካፒታል መጠናቸው 250 ቢሊየን የሚጠጋ ነው። ከዚህ መካከል የምታውቋቸው ኩባንያዎች ሊስት አድርገዋል ማለት ነው። ወጋገን፣ ገዳ፣ አዋሽ ባንክ ሊስት አድርገዋል። በሚቀጥሉት ሳምንታት ሊስት የምናደርጋቸው ኩባንያዎች እንደተጨመሩ ሆኖ ማለት ነው። ስለዚህ እነዚህ የምዝገባ ስራ በ1030 በኩል የሚካሄድ በጣም ኤክስቴንሲቭ የሆነ ፕሮስፔክተስንና የምዝገባ ሰነድን ሪቪው የምናደርግበት ፕሮሰስ ነው። ይሄ ፕሮሰስ ቅድም ያልኳችሁን ለተቋሙ የተሰጡትን አራቱን ኦብጀክቲቮች ለማሟላት ከምንጠቀምበት በተለይ ኢንቨስተሮችን ፕሮቴክት የምናደርግበት ፌር ኦርደርሊ እና ኢንቴግሪቲ ያለው ማርኬት የምንገነባበት ትልቁና ዋነኛው ቱላችን ነው። ስለዚህ ኢንካሬጅ አደርጋችኋለሁ። እስካሁን የመዘገብናቸው ኩባንያዎች ፕሮስፔክተስ ፐብሊክሊ አቬይለብል ነው። የሁሉም ከኢትዮ ቴሌኮም ጀምሮ ያሉ የኢትዮ ቴሌኮም፣ የገዳ፣ የወጋገን፣ የአዋሽ፣ የአዲስ ኢንተርናሽናል ኮንቬንሽን ሴንተር፣ የአባይ፣ የሀበሻ ብሪወሪስ እነዚህ ሁሉ የዘመን ባንክ ፕሮስፔክተሶች ፐብሊክሊ አቬይለብል ናቸው። አንብባችሁ ኢንጌጅ እንድታረጉ እንድታነቧቸው የቴክኖሎጂ ቱሎች ተጠቅማችሁ በደንብ አናላይዝ እንድታረጓቸው ዋነኛ ዓላማቸው ፐብሊክሊ አቬይለብል የሚደረጉበት ዓላማ ይሄ ነው። እንዲሁም የኢንቨስትመንት ምክር ስትፈልጉ የኢትዮጵያ ካፒታል ገበያ ባለስልጣን ላይሰንስ ወዳረጋቸው ኤንቲቲዎች እየሄዳችሁ ምክር እንድትወስዱ ለማበረታታት ነው። ከዚህ በላይ ጊዜያችሁን እንዳልወስድ ከዚህ በኋላ የሚኖሩትን ፕሮግራሞች በጥሞና እንድትከታተሉ አደራ ለማለት ነው። ከዚህ ውጭ ከዩኤስኤስሲሲ እና ከሌሎች ተቋማት የምናመጣቸው ትሬነሮች ይኖራሉ። ስለዚህ የትሬኒንግ ቋንቋችን አልፎ አልፎ ወደ እንግሊዝኛ በዋናነት ግን በአማርኛ ይሆናል ማለት ነው። በድጋሚ በጣም አመሰግናለሁ። መልካምን የውይይት ጊዜ እንዲሆናላችሁ እመኛለሁ ማለት ነው። አበበ ኦቨር ቱ ዩ።